ለምን መተረጋጋት? እንደዚህ አይነት ሰው እንደሆን ሲጀምር አንተ ነገር ጋር ከፋኝ ያልታው ገባ። ጉረቤት ይሰማናል። ተረጋጊ። እሺ ጉረቤት እኮ እንደሰማኝ ቀጥዬ ወጣሁ እኮ። የራስሽን ህይወት መኖር ትችያለሽ። በጣም ቆንጆ ነሽ። በጣም ብዙ ወንድ እንደሚወድሽ ግልጽ ነው። በጣም ብዙ ሰው ጋር መሆን ትችያለሽ። ወዶና ፈቅዶ አንቺን አፍቅሮ የሚመጣ ሰው በጣም ብዙ ነበረ። ግን አንቺ ባለትዳር ላይ በዚህ ልክ ፊጥ ማለትሽ ምንድን ነው የሚጠቅምሽ? ነገ ከነገ በኋላ ህይወትሽን በሰቀቀን ለልጆችሽ እንዴት ነው የምትሆኚው? አንቺ ቆይ ልጅሽን አንቺ ሞልደሽ ሌላ ሰው ጋር ፍለጋ ልትሄጂ ነው? አብርሃምን ደግሞ ወደ ሌላ ሰው ልታስተላልፊ ነው? ይሄን ነገር እኮ ማሰብ መቻል አለብሽ። አንድ ሰው ወደ አንቺ ሲመጣ የመጣበትን መንገድ ማወቅ መቻል አለብሽ። ሰላም ሰላም፣ እንዴት ናችሁ ቤተሰብ? በያላችሁበት ሰላማችሁ ይብዛ። ዛሬም ለእናንተ እንግዲህ እና አብርሽን ጉዳይ ይዤላችሁ መጥቻለሁ። አብርሃም ከሁለቱም አልሆነም። በጣም የሚያሳዝን ሁኔታ ነው እየተፈጠረ ያለውና ግራ እያጋባኝ ነው። የሄርሜላም ጉዳይ ሄርሜላ በዚህ ልክ እንደዚህ ወንድ ልጅ ላይ እንትን ማለቷ ልክ ነው እስክል ድረስ ነው እያደረሰኝ ያለውና ከዚህ ሁሉ እኔ አንዳንዴ ቢቀርባትም ብዬ አስባለሁ። በቃ የፈለገ ነገር ቢሆን እንደዚህ በሰቀቀን የምትኖርበት አይነት ህይወት ላይ ለምን ትገባለች ብዬ እያሰብኩ ነው ያለሁትና እስኪ እናንተም ሀሳብ አስተያየታችሁን ጻፉልኝ ቤተሰብ፣ እንወያይበት፣ እናወራበት። እነሱም ስለሚያዩት ይህን ቪዲዮ ሀሳብ አስተያየታችንን በደንብ እንጻፍላቸውና ሄርሜላንም ብንመክራት ጥሩ ነው። በዚህ ልክ እንደዚህ እየተሳቀቀች ባሏ የድሮ ሚስቱ ጋር ሄደ ብላ እንደዚህ ልክ እየተጨነቀች መሆን የለበትም እና ያንን ነገርም እናንተ እንድትጽፉልኝ እፈልጋለሁ። ጻፉላት። እሷም ስለምታየው ነው ቤተሰብ እንምላችሁ። ሸገር ሪያክትን ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ ይጻፍ ቤተሰብ። ወደ ዛሬ ቪዲዮ እናልፋለን። ይመቻችሁ። ነገራችን ላይ ቤተሰብ ሄርሜላ እንደዚህ እየሆነች ያለችው ለምን ይመስላችኋል? ለምን ይመስላችኋል? ምክንያቱም እያንዳንዱን ነገር ማለት ነው በደንብ እንድንመለከተው ፈልጋለሁ። ሄርሜላ አብርሃምን እንዴት እንዳገኘችው ሁላችሁም ታውቃላችሁ፣ ሁላችሁም። ምክንያቱም ሄርሜላ አብርሃምን ያገኘችው ከሩታ ጋር ከመፋታቱ በፊት ነው። ሩታ ጋር እያለ ሩታ ጋር በሰላም በፍቅር አብረው እየኖሩ በነበረበት ሰዓት ነው አብርሃምን ያገኘችው ሄርሜላ። በዛ ሁኔታ ያገኘችውን ሰው እንዴት ልታምነው እንዴት ላጠረጥረው ትችላለች ብላችሁ አትገምቱ ቤተሰብ። ይኸውላችሁ እያንዳንዱን ነገር በጣም በጥልቀት መመልከት ይገባናል። ምክንያቱም ሄርሜላ እያንዳንዱን ነገር የምታደርገው ማለት ነው አብርሃምን እንዴት እንዳገኘችው እንዴት እኔ ቃሉን መጠቀም አልፈለግኩም ነበረ፣ ግን አብርሃምን እንዴት ከሰው ላይ እንደሰረቀችው ታውቃለች። እና ያን ነገርም ስለምታውቅ ዛሬ ላይ አብርሃም ብድግ ብሎ በሄደ ቁጥር በጣም ያስጨንቃታል። ያ ነገር ደግሞ ማናችንም የሚያስፈራን ነገር ነው። ምክንያቱም እንዴት ያገኘንበትን መንገድ የምናውቅ ሰዎች መፍራት ግዴታችን ነው። ስለዚህ ነገ ከነገ በኋላ እቺ ልጅ በፍርሃትና በስጋት ነው ህይወቷ ሊቀጥል የሚችለው። ወዳውና አፍቅረው መጣለች፣ ግን አብርሃምን በምን አይነት መልኩ እንዳገኘችው እሷ ነች የምታውቀው። በቃ ያስፈራታል። ምንም አይነት ነገር አብርሃም ከሩታ ጋር ቢሄድ በጣም ነው የሚያስጨንቃት፣ በጣም ነው የሚያስፈራት። ሩታና ኤፋ ደግሞ የጀመሩትን ነገር ሁላችሁም ታውቃላችሁ። በሰበብ አስባቡ አብርሃም እነሱ ጋር እንዲመጣ አብርሃም ልጁን በሚል ሰበብ የማይሆን ነገር ውስጥ እንዲመጣና እንዲገባ እያደረጉ ያሉበት ሁኔታ ላይ ጀምረዋል። ያ ነገር ደግሞ ሄርሜላን በጣም የሚያስጨንቃት። ለምን ያስጨንቃትን ብላችሁ ታስባላችሁ? በቃ ነገ ከነገ በኋላ እንዴት ነው ልጅ አሁን ትዳሯን የምትቀጥለው ብላችሁ ማሰብ መቻል አለባችሁ። ሄርሜላ ከሚባለው በላይ ህይወቷን ከዚህ በኋላ በጣም በስጋት ነው የምትቀጥለው፣ በጣም በስጋት። ምክንያቱም እንዴት ነው የሚባለው ሌባ ላመሉ ዳቦ ይሰርቃል አይደለ? እቺ ልጅም እንግዲህ ላመሉ አብርሃምን ብትነካካ ወስደዋለች። ከዛ በኋላ ግን ሁሉም ነገር አልጋ ባልጋ ሊሆንላት አይችልም። ምክንያቱም ሩታ አብርሃምን ከእግር ጥፍሩ እስከ ጸጉሩ ድረስ የምታውቅ ሰው ነች። እያንዳንዱን ነገር በምን አይነት መልኩ አብርሃም መመለስ ብትፈልግ እኔ በእርግጠኝነት ነው የምነግራችሁ ሩታ አሁንም ድረስ ማለት ነው አብርሃምን በጣም በእጇ መመለስ የምትችልበት መንገዶች አሉ። አሁንም ድረስ በጣም በእርግጠኝነት ነው የምነግራችሁ ይሄን ነገር። ግን ሩታ በጣም ማናደር ትፈልጋለች ሄርሜላን አሁንም ድረስ። በቃ እጇ ላይ ገባ ብላ ስታስብ መመለስ እንዴት እንደምትችል ልታሳያት ስለምትፈልግ ነው ይህ ሁሉ ጊዜ እየጠበቀችላት ያለችውና እኔ በጣም በእርግጠኝነት ከዚህም በኋላ ደግሞ ሩታና ሄርሜላ በጣም በአጭር ጊዜ ውስጥ ከባድ የሆነ ጸብ ውስጥ ይገባሉ። በጣም አሁንም ካሉበት በላይ ማለት ነው። አብርሃም ከሁለቱም ያጣ እንዳይሆን ነው የምፈራው። ከሁለቱም ያጣ እንዳይሆን። ምክንያቱም አብርሃም በጣም እየለፋ ነው። እኔ ከምላችሁ በላይ አብርሃም በጣም እየለፋ ነው። በጣም በቃ ብዙ ነገሮቹ እንዳይበላሻሹበት ነው የምፈራው። ከሩታም ሳይሆን ከሄርሜላም ሳይሆን ከቤተሰቦቹ በጣም ብዙ ነገሮችን እንዴት ነው ውሽማ ሆና ገብታ እንዴት ሚስት ሆና እንዴት በሰላም ልትቀመጥ ትችላለች ብላችሁ እናንተስ አልጠበቃችሁም? ማለት ሊሆን እኮ አይችልም። በቃ በጣም ከባድ ነገር ሆኖ ይላችሁ። ውሽማ የውሽማን ቦታ ሲይዝ ነው የሚያምርበት። በቃ ሚስት መሆን አይችልም። ምክንያቱም እንዴት ስታሰርቀው እንዴት
መቼስ ዳቦ ስትሰጠው ልላችሁ አልችልምና እንዴት እንደዛ ስታስደርገው እንደነበረ የምታቅሰው አብርሃም ወደ ሚስቱ ሲሄድ ምን ልታስብ እንደምትችል አስቡት። በቃ ልክ አይደለም ማለት በቃ ሊሆን የማይችል ነገር ነው ሄርሜላ የገባችውና አላውቅም። እኔ ከዚህ በፊትም ስናገር ነበር። ወደኋላ መለስ ብላችሁ ቪዲዮዎችን ገብታችሁ ማየት ትችላላችሁ። ቤተሰብ በጣም በቃ እኔ የእሷ ነገር ያሳዝነኛል። ወደፊትም እያልኩ ነበረ፣ ወደፊትም ይሄን ነገር ታዩታላችሁ። ሄርሜላ ከባድ የሆነ ብዙ ነገሮች እንደሚቃወሱ ነው በእርግጠኝነት ስናገር የነበረው። ለምን ካላችሁኝ ይሄ ነገር እንደሚሆን እርግጠኛ ነኝ። ምክንያቱም አብርሃምን በምን አይነት መንገድ ከሩታ እንደቀማች ሁላችንም ስለምናውቅ ያን ነገር እያወቀች ነው የገባችበት፣ አምናበት ነው የገባች። እሺ ይሁን እያልኩ ነበረ፣ ግን እርግጠኛ እንዳልሆነች ነው አሁን ላይ ያየን ያለነው። እርግጠኛ አይደለችም። በቃ አብርሃምን ልታምነው አልቻለችም። አብርሃም ስራ ነኝ ብሎ ወጥቶ እንዴት ነው ላታምነው የምትችለው? ልጅ አብርሃም ስራ ነኝ ካላት በቃ ስራ ነው አይደለ? ይሄ ልጅ እኮ የ80 ሚስቱን ፈቶ ልጅ የመጀመሪያ ልጅ የሰጠችውን ፈቶ ወደ እሷ ሄድ አይደለም። ነገ ከነገ በኋላ ላይመለስ የሚችልበት መንገድ የለም ብላ ታስብ። በቃ በጣም የሚያስጨንቃት፣ በጣም በሰቀቀን ነው የምትኖረው ከዚህ በኋላ። እኔ ምን ስትልስ እሱ ጋር እንደዚህ አይነት ነገር ውስጥ እንደገባች ነው ሁላ ግራ ይገባኝ። ሰው እኮ የሆነ ነገር ተነካክቶ በቃ እሺ ተባብሎ ላሽ ሊባባል ይችላል። ግን እሱ አሁን ወደ ትዳር እየሄደች ነው። ልኩም ቢቀርባት እስከዛሬ ስትሞክር ስትጋጋጥ የነበረው ሁሉም ነገር ቀርቶባት እኔ የራሷን ህይወት ብትኖር ባይነበርኩ። ግን አልሆንም። ልጅቷ የምትሰማ ልጅ አይደለችም። በቃ እኔ ያ ነው ግራ እያጋባኛለሁ። ለምን በዚህ ልክ መሆን እንደፈለግሽላ ሄርሜላ እየገባሽኝ አይደለም። በዛ ላይ አንቺ ደግሞ እንዴት እንዳመጣሽው በደንብ አስረግጠሽ ታውቂያታለሽ። እና ያን ነገር እንኳን እንዴት ነው ውስጥሽ በደንብ ወደ ውስጥሽ ሳይገባ ቀርቶ ነው ይሄን ያክል አብርሃምን እንደዚህ ላይ ልትሆኝ የቻልሽው? እኔ በጣም ግራ ነው የሚያጋባው። ቤተሰብ ዞሮ እናንተ ሀሳባችሁን አስቀምጡልኝ። በቃ እኔ የእናንተን ሀሳብ መስማት ፈልጋለሁ። ሁላችሁም ቤተሰብ ጻፉት። በደንብ ማውራት መቻል አለብን እዚህ ጋርና ሁላችሁም ኮሜንት ላይ እየገባችሁ ጻፉልኝ ቤተሰብ። ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሀሳብ አስተያየታችሁ እንደተለመደው ጻፉልኝ። ሸገር ሪያክትን ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ይጻፍ ቤተሰብ። ለወዳጅ ለዘመድ ሼር በደንብ ሼር ይደረግ። ለእናንተ ምንም ማለት ስላልሆነ ነው ቤተሰብ ይህን ነገር የምላችሁ። ይመቻችሁ።